የኢትዮጵያ አየር ኃይል ከጥንት ጀምሮ ለኢትዮጵያ በጎውን ሲመኝ እናገኘዋለን። ለአብነት በ1966 አብዮት የአየር ኃይል ሙዚቀኞች አዚመው በኢትዮጵያ ሬዲዮ የለቀቁት መዝሙር ኢትዮጵያ ሀገሬ የሻይ ቤት የኬክ ቤት ሆነሽ እንዳትቀሪ አስበንልሻል ትልቅ ኢንዱስትሪ የሚል ነበር። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ እያለ የሚቀጥለው ዝነኛው የደርግ አነቃቂ መዝሙርም በኢትዮጵያ አየር ኃይል ጓዶች የተዘጋጀ መሆኑን ሌፍትናንት ኮሎኔል መንግስቱ ኃይለማርያም ትግላችን የተሰኘው መጽሐፋቸው ውስጥ መስክረዋል። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ። ይህ ታላቅ ተቋም በዚህ ሰሞን 90ኛ የልደት በዓሉን ሲያከብር የታዩ ትርኢቶችም የጥንት ምኞቱ እየሰመረ መሆኑን አመላክተዋል። የኢፌዴሪ ጦር ኃይሎች ሁሉ ጠቅላይ አዛዥ አብይ አህመድ አሊን ደረት አስነፍቶም በቅርብ ተቀናቃኞቻቸው አሮጌ ተዋጊ አውሮፕላኖች ላይ እንዲቀልዱ ያደረጋቸውም የአየር ኃይላቸው አማላይ ስኬት ነው። ሱ30 ጄሲ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። አብይ ስማቸውን ሳይጠቅሱ ቆሞ ቀረ ሲሉ የገለጿቸው እኒያን የዛሬ 30 ዓመት የአፍሪካዋን ሲንጋፖርን ፈጥራለን ብለው ያዙ ይልቀቁኝ ይሉ የነበሩትን ኤርትራን ግድብ በግድብ አድርጊያታለሁ ብለው ዋሽተው ተገኝተዋል ተብለው በገብሩ አስራት መጽሐፍ የሚተቹትን የአዱሊስ ምጽዋና አሰብ ጌታዋን አገራቸው በምሽግ ኢኮኖሚ እየመሩ የምድራችን ውራ ሀገር አድርገዋት ቀርተዋል የሚባልላቸውን ኢሳያስ አፈወርቂ አብርሃን ነው ተብሎ ተገምቷል። ምክንያቱም ጠቅላይ ሚኒስትር አብይ አህመድ አሊ በመደመር ፍልስፍና መሰረት ከኢሳያስ አፈወርቂ አብርሃ ጋር የትብብር አውድ ውስጥ ሳሉ ሳዋ ድረስ ዘልቀው የኤርትራን መከላከያ አቅም አልባነት ያረጋግጡ ይመስላል። ሌፍትናንት ጀነራል ዮሐንስ ገብረ መስቀል አዙሪት በተሰኘው መጽሐፋቸው ውስጥ ጠቅላይ ሚኒስትር አብይ አህመድ ኤርትራን ተዘዋውረው ጎብኝተው ወደ መናገሻ ከተማቸው አዲስ አበባ ከተመለሱ በኋላ ነገሩ ብለው የጻፉት ኢሳያስ ሀገሩን ፀሐይ ላይ ተሰጥቶ የደረቀ ቆዳ አስመስሏታል የሚል አገላለጽ አብይ ያችን ሀገር ታዝበው እንዴት ያለ አቋም እንደያዙ በጉልህ ያሳያል። ዛሬ የኤርትራ አየር ኃይል ሻዕቢያ ከደርግ ጋር ሲዋጋ በወዳደቁለትና በታሪክ መዘከሪያ ቦታ ሊቀመጡ በሚገባቸው አሮጌ አውሮፕላኖች ተወስኖ እንደቆመ ይነገራል። በአንጻሩ የኢትዮጵያ አየር ኃይል ኢትዮጵያ ውስጥ በሚገጣጠሙ ሰው አልባ በራሪ ተዋጊዎች ወይም ድሮኖችና የመጨረሻው የሰው ልጅ የፈጠራ ውጤት በሆኑ ተዋጊ ጀቶች የተደራጀ መሆኑን በአደባባይ አሳይቷል። በዚህ ተግባራቸው የሚመኩት የኢፌዴሪ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለልቻ በምስጢር የተደበቀው ኃይላችን እንደተጠበቀ ሆኖ ዓለም አቀፍ የጦር ደረጃችን ከፍ ብሏል ይሉናል። በዓለም አቀፍ ፓወር ኢንዴክስ መመዘኛ መሰረት የምስጢራዊ አቅሞቻችንን መረጃ ሳያገኙ በግልጽ በሚታወቀው አቅም ላይ ብቻ ተመስርተው በሰጡን ደረጃችን በእጅጉ ተሻሽሏል። በእርግጥም ዓለም አቀፍ ወታደራዊ አቅሞችን የሚመዝነው ተቋም በዚህ ሰሞን ባወጣው ደረጃ መሰረት ኢትዮጵያ የምስራቅ አፍሪካ ገናናው ሀገር መሆኗን አረጋግጧል። በአጠቃላይ በአፍሪካም በጦር አቅም የሚበልጧት የደቡብ አፍሪካ፣ አልጄሪያ፣ ናይጄሪያ እና ግብጽ ጦር ኃይሎች ብቻ ናቸው። ኢትዮጵያ ከዓለም ክንደ ፈርጣሞች አንጻር ስትታይ 47ኛ ደረጃ ላይ ትገኛለች። አብይ ቆመው የቀሩ ያሏቸው መሪዎች ሀገር ኤርትራ ዓለም አቀፍ ደረጃዋ 119ኛ ነው። ይህ የኤርትራ ደረጃ ኢትዮጵያ በአፍሪካው ቀንድ ያላትን ጉልበት አሳይቷል። ለዚህም ይመስላል ሰማያዊው የኛ ባህር ኃይል አንደኛ የሚለው የኢትዮጵያ ጦር ኃይሎች የማጀገኛ አካል ለኤርትራ ሽማግሌዎች ራስ ምታት ሆኗል። ጠቅላይ ሚኒስትር አብይ አህመድም በአንድ የህዝብ ተወካዮች ምክር ቤት ቆይታቸው ተራራ መያዝና መልቀቅ ቀርቷል። አሁናዊ ዘመቻ እስራኤል በኢራን የጦር መሪዎች ላይ እንደምታደርገው የጠላትን መሪዎች በቀጥታ ከመኝታ ቤታቸው የመምታትን ያህል ቀሏል ማለታቸው ይታወሳል። አብይ በ90ኛው የአየር ኃይል ልደት በዓል ላይም የሰው ኃይላቸው ውድ ስለሆነ አየር ኃይል ለፈጣንና ውጤታማ ዘመቻዎች እንደሚጠቀሙበት በመናገር የህዝብ ተወካዮች ምክር ቤት ንግግራቸውን ደግመውታል። በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በቶክስ አቅም፣ በፕሪሲሽን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር
ታሳቢ ያደረገ አቅጣጫ እንከተላለን። ከባድመ ድል በኋላ አንድ እንግሊዛዊ ጋዜጠኛ ለጀነራል ጻድቃን ገብረትንሳኤ ያነሳላቸው ጥያቄ አንዳንድ ወታደራዊ ጠበብት ድሉ የሰው ማዕበል አዝምቶ በማስፈጀት የተገኘ ነው ይላሉ የሚል እንደነበር ይታወሳል። ጀነራል ጻድቃን ያኔ ሲመልሱ የተዋጉት የኤርትራና የኢትዮጵያ ሰራዊቶች እንጂ ህዝቦች አይደሉም ማለታቸው ተጽፏል። ጠቅላይ ሚኒስትር አብይ አህመድ ደግሞ ምናልባት ቀጣይ ከኤርትራ ጋር ጦርነት ካጋጠመም በሰራዊቶች መካከል መሆኑ ቀርቶ በቴክኖሎጂ መሳሪያዎች ብቻ ይጠናቀቃል እያሉ ነው። የሰው ማዕበል የሚባለው የውጊያ ስልት በአንደኛ ዓለም ጦርነት ዋና ስልት ሆኖ እንዳገለገለ ይነገርለታል። የዛሬው የሰው ልጅ ያንን ሰው በላ ስልት ንቆትቶታል። የኢትዮጵያ የጦር ኃይል የደረሰበት ደረጃም ሰውን አእምሮውን ለሚጠይቁ ስራዎች እንጂ ለጦርነት ወደ አለመፈለግ ማደጉን አብይ ፍንጭ ሰጥተዋል።